ሰላም 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 እንዴት ናችሁ ውድ ቤተሰቦች? ዛሬ ኦፕሬቲንግ ሲስተም ይዘን ቀርበናል። በጣም ሾርት ኖት የሆነ ኖትን ይዘን የቀረብነው ለመረዳት የሚመች በተለይ ኤግዚት ትንሽ ጊዜ የቀራችሁ ሰዎች፣ ብዙ ጊዜ ለማንበብ የሌላችሁ ሰዎች ይህን አይታችሁ ብትገቡትና ጥያቄ ብትሰሩ በእርግጠኝነት ነው የምንነግራችሁ ኦፕሬቲንግ ሲስተምን አንደርስታንድ አድርጋችሁታል። በዛ ላይም ደግሞ ኤግዚት እንሰራላችሁ ማለት ነው። ለእናንተ በጣም አስፈላጊ ኮርስ ነው። ላይክ አድርጋችሁ ጀምሩት፣ ጨርሱት። ከዛ በእርግጠኝነት ለውጡን ታዩታላችሁ። ሌሎቹ ደግሞ እንደዚህ ኤግዛም ያለባችሁ የክላስ ተፈታኞችም ዲቴይል ነገር ባይኖረውም እናንተም ኮንሰፕቱን አንደርስታንድ ማድረግ የምትፈልጉ ከሆነ ይህ ኮርስ ለእናንተ ነው ማለት ነው። አብረን የምንጀምር ይሆናል። ኦፕሬቲንግ ሲስተም ምንድን ነው? an operating system is a system software that acts as an interface between the user and the computer hardware. it's ምንድነው? ሲስተም ሶፍትዌር ነው። ሶፍትዌሮች እንግዲህ አፕሊኬሽን ሶፍትዌር የምንለው አለ፣ ሲስተም ሶፍትዌሮች የምንላቸው አሉ። ሲስተም ሶፍትዌሮች ውስጥ አንደኛው ማን ነው? ኦፕሬቲንግ ሲስተም ነው። ስለዚህ ምንድነው የሚያገለግለው? በዩዘር እና በኮምፒውተር ሃርድዌሮች፣ እነዚህ ኮምፒውተር ሃርድዌሮች የምንላቸው እነ ሲፒዩ፣ እነ ሚሞሪ፣ እነ ሃርድ ዲስክ ምናምን ጠቅላላ ኮምፒውተር ሃርድዌር እንላቸዋለን። ስለዚህ በዩዘር እና በኮምፒውተር ሃርድዌር መካከል ሆኖ እነዚህን ስራዎችን ያቀላጥፍልናል ማለት ነው። ስለዚህ ዩዘሩ ሲፒዩን እንትን መጠቀም አይችልም፣ ወይም ደግሞ ዩዘሩ ሚሞሪን አክሰስ ማድረግ አይችልም። በማን በኩል ያገኘዋል ማለት ነው? በኦፕሬቲንግ ሲስተሙ ነው። ስለዚህ ነው ኦፕሬቲንግ ሲስተሙ ሎዲንግ ኦፍ ፕሮግራም ቢያስፈልግ እሱን የሚሰራው። እናንተ ክሮም መክፈት ብትፈልጉ ክሮምን ነው ክሊክ የምታደርጉት። ኦፕሬቲንግ ሲስተሙ ያንን ክሮምን ከኤችዲዲ ወይም ደግሞ ከሃርድ ዲስክ ከኤስኤስዲው ወደ ራም ምን ያደርግልናል? ሎድ ያደርግልናል። ሲፒዩን ኮንትሮል የሚያደርገው ዋናው ብሬን ኦፍ ዘ ኮምፒውተር የሚባለውን ሲፒዩን ኮንትሮል የሚያደርገው ማን ነው? ይሄ ራሱ ኦፕሬቲንግ ሲስተም ነው። እነዚህ ሃርድዌር ሪሶርሶችንም ማኔጅ የሚያደርገው ማን ነው? ይሄ ራሱ ኦፕሬቲንግ ሲስተሙ ነው። እነዚህ አፕ ሰርቪሶችንም ፕሮቫይድ ያደርጋል። ለምሳሌ ኤምኤስ ወርድ ኦፕሬቲንግ ሲስተምን ቱ ፕሪንት ሴቭ ለማድረግ ኦፕሬቲንግ ሲስተምን ይጠቀማል ማለት ነው። እነዚህን ነገሮች ለማግኘት ማን ነው? ኦፕሬቲንግ ሲስተም ያስፈልጋል። ባጭሩ ይሄ ነው። ኦፕሬቲንግ ሲስተም ምንድነው ከተባለ በዩዘር እና በኮምፒውተር ሃርድ ዲስክ መካከል ያለ ማለት ትችላላችሁ። እነዚህ ኮምፖነንቶች ከምንላቸው ውስጥ እነዚህ ከርናል አለው። ይሄ ዋናው ነው። ኮር ኦፍ ዘ ኦፕሬቲንግ ሲስተም የሚባለው ከርናል። እነዚህ ሃርድዌሮቹ እነዚህ በተለይ በዋነኝነት ሃርድዌሮቹን ማኔጅ የሚያደርገው ማን ነው? ከርናል ነው። ሁሌም ራን ያደርጋል ማን ነው? ከኦፕሬቲንግ ሲስተም ኮምፖነንቶች ውስጥ ኦልዌይስ ራን የሚያደርገው ማን ነው? ኦል ታይም ከርናል ነው። ከሱ ቀጥሎ ፕሮሰስ ማኔጅመንት፣ እነዚህ ራን የሚያደርጉ ፕሮግራሞች አሉ። ሲፒዩ ለመግባት ራን የሚያደርጉ እነዚህን ይቆጣጠራል። እነዚህ ራን የሚያደርጉ ፕሮግራሞች ማለት እነ ክሮም ምናምን እናንተ የምከፍቷቸው እነሱ ፕሮሰስ ይባላሉ። እነዚህ ራኒንግ ፕሮግራም ፕሮሰስ ይባላል። እነሱን ኮንትሮል የሚያደርገው ማን ነው? ኦፕሬቲንግ ሲስተም። ሚሞሪ ማኔጅመንት እንግዲህ ራም የምታውቁት ነው፣ ሊሚትድ ነው። 4GB ራም የሚያስፈልጋቸው ፕሮሰሶች ብዙ ይሆናል። እሱን አሎኬት የሚያደርገው ማኔጅ የሚያደርገው የሚቆጣጠረው ኦፕሬቲንግ ሲስተም ነው። ፋይል ሲስተምንም ማኔጅ ስላለው እሱን የሚቆጣጠር ድራይቨር፣ ይህንንም ከነዚህ ከኪቦርድ ከፕሪንተር ከነዚህ ጋር የሚቆጣጠር ክፍልም አለ። ዩዘር ኢንተርፌስም አለው። እነዚህ ኮማንድ ላይን ኢንተርፌስ ወይም ደግሞ ግራፊካል ዩዘር ኢንተርፌስ፣ እነዚህ ከሲፒዩ ጋር አክት የሚያደርጋቸው ማለት ነው። እነዚህ ነገሮች ኦፕሬቲንግ ሲስተም ኮምፖነንቶች ናቸው። ሁሉም የራሳቸው ስራ አላቸው ማለት ነው። ይሄ ከርናል የሚባለው ነገር ምንድን ነው? ከርናል ኤግዛም ሊመጣ ስለሚችል አስተውሉ። ማስተዋል ያለባችሁ ነገር ክሪቲካል ኮምፖነንቱ ከርናል ነው ኦፕሬቲንግ ሲስተም እና ሁሌም ራን ነው የሚያደርገው። ዘ ኦንሊ ፕሮግራም ራኒንግ ኦል ታይም ኦን ዘ ኮምፒውተር። ልክ ኮምፒውተሩ ኦፕን ወይም ደግሞ ኮምፒውተሩ ፓወር በተኗን ክሊክ ስታደርጉ ከርናል ምን ያደርጋል ማለት ነው? ራን ያደርጋል ማለት ነው። ኮምፒውተሩ ሲዘጋ አብሮ ይዘጋል እንጂ ኦል ታይም ከርናል ራን ያደርጋል። ይህም ማስተዋል ኦልዌይስ ራኒንግ ነው። እና ዳይሬክት ኮንትሮል ሃርድዌሮችን ሲፒዩን ዳይሬክትሊ ኮንትሮል የሚያደርገው ነው። እና ብሪጅ ቢትዊን ሶፍትዌር አክታሰን ብሪጅ ያው እንደዚህ የሚያገለግል ነው። ስለዚህ ኦፕሬቲንግ ሲስተሙ ሃርቱ ወይም ክሪቲካል ኮምፖነንቱ ማን ነው? ከርናል ነው ማለት ነው። ይችን ነገር እንዳረሷት ማለት ነው። ሌላው ቡትስትራፕ ፕሮግራም ነው። እንግዲህ ከርናል ኦልዌይስ ራን ይደረጋል ቢባል እንዴት ነው ራን ሊደረግ የሚችለው? ለማወቅ ቡትስትራፕ ፕሮግራም ምን እንደሆነ ማወቅ አለብን ማለት። ስለዚህ ፈርስት ፕሮግራም ራን ነው። ይሄኛው
ኮምፒውተር ኦን ሲደረግ ኤክስኪዩት የሚደረግ ፕሮግራም ነው ማለት። ስለዚህ ይሄ ሮም ውስጥ ነው፣ ራም ሳይሆን ሮም ውስጥ ነው ስቶር የሚደረገው። ሮም ማለት ሪድ ኦንሊ ሜሞሪ ነው። ስለዚህ ኢንስትራክሽናል ፐርማነንት ኖርሎስ ፓወር ኦፍ ሲሆን ነን ቮላታይል ነው የምናውቀው። ራም እና ሮም ልዩነቱን ጠንቅቀን እናውቃል። ስለዚህ ይሄ ሮም ምን ያደርግልናል? ይሄ ቡትስትራፕ ፕሮግራሞችን ያስቀምጥልናል ማለት። እነዚህ ቡትስትራፕ ፕሮግራሞች ደግሞ ኮምፒውተሩ ኦን ሲደረግ ኤክስኪዩት ይደረጋል። ኤክስኪዩት ሲደረግ ቡትስትራፕ ፕሮግራም ዋናው ስራው ምንድን ነው? ሜን ጆቡ ሎድ ኦፕሬቲንግ ሲስተም ከርናል ኢንቱ ራም ሶ ዘ ሲስተም ካን ስታርት። አያ ሶ ኦፕሬቲንግ ሲስተም ከርናሉን ወደ ራም ምን ያደርግልናል ማለት ያስጀምራል። ስለዚህ ከርናል ለዚህ ነው ኦልዌይስ ኦል ታይም ራን ያደርጋል የምንለው፣ ምክንያቱም እዚህ ጋር ቡትስትራፕ ፕሮግራም ኤክስኪዩት ስለሚያደርግ። ስለዚህ ቲንክ ኢትስ ስታርተር ዌክ አፕ ኦፍ ኦፕሬቲንግ ሲስተም ይለናል ማለት ነው። ስለዚህ ቡትስትራፕ ፕሮግራም ይሄ ነው። ያው ኦፕሬቲንግ ሲስተም ደግሞ እንደ ሪሶርስ አሎኬተር አክት ያደርጋል የምናውቀው። ስለዚህ ማኔጅ አሎኬት ኦል ሪሶርሶችን ያሉትን ሪሶርሶች በሙሉ የሚቆጣጠረው ማለት ነው ኦፕሬቲንግ ሲስተም ነው። ኢንሹሪንግ ኤቭሪ ፕሮግራም ጌት ዋንስ ኒድ። ስለዚህ የሚያስፈልጉትን ለሁሉም የሚሰጠው የሚያቀርበው እሱ ነው። ለምሳሌ አሁን ሲፒዩ ታይም። ስለዚህ ዊች ፕሮግራም ሲፒዩ ለምን ያህል ጊዜ መጠቀም እንዳለበት የሚወስነው ማን ነው ማለት ነው? ኦፕሬቲንግ። ሚሞሪ ስፔስ ራም ውስጥ ምን ያህል ስፔስ መያዝ እንዳለባቸው የሚወስነው ማን ነው? ኦፕሬቲንግ ሲስተም። ፋይል ስቶሬጅ የቱ ጋር ሪዲንግ ራይቲንግ ኦንሰር ማኔጅ የሚያደርገው ኦፕሬቲንግ ሲስተሙ። ኢንፑት አውትፑት ዲቫይሶችንም እነዚህንም የሚቆጣጠረው ማን ነው? ኦፕሬቲንግ ሲስተሙ ነው። እዚህ ጋር እንዳትበሉ። ሌላው ኦፕሬቲንግ ሲስተም እንደ ፕሮግራም ኮንትሮለሩም ወይም መልቲታስክም ያደርገዋል ማለት ነው። ስለዚህ ኮንትሮል ፕሮግራም ማለት ኦፕሬቲንግ ሲስተም ኮንትሮል ኤክስኪዩሽን ኦፍ ፕሮግራም ቱ ፕሪቬንት ኤረር ኤንድ ሚስ ሶ ኖ ሲንግል ፕሮግራም ካን ክራሽ ዘ ሆል ሲስተም። ስለዚህ እያንዳንዷን ነገር ይቆጣጠር። ኤክስኪዩሽን ኦፍ ፕሮግራሙ ራሱ ኤክስኪዩት እያደረገ ያለውን ፕሮግራም ይቆጣጠራል ማለት ነው። ስለዚህ ፕሮግራም ማለት ምንድን ነው? የፕሮግራም ዛትስ ከረንትሊ ሎድድ ኤንድ ራኒንግ ኢን ሜሞሪ። ፕሮሰስ ማለት ራን እያደረገ ያለ ፕሮግራም ምንድን ነው? ፕሮሰስ እንለዋለን። አስ ነው ማለት ነው። ፕሮግራም የሆነ ኢንስትራክሽን ሲሰጥ ነው። የኢንስትራክሽን ኤክስኪዩት ሲደረግ ፕሮሰስ ይባላል ማለት ነው። ስለዚህ እዚህ ጋር ማወቅ ያሉብን ተርሞች አሉ። እነዚህ ሲንግል መልቲታስኪንግ፣ ሲንግል ኮር ሪያሊቲ እና ታይም ሼሪንግ እንዴት እንደሚሰራ ማለት ነው። ለምሳሌ መልቲታስኪንግ ምን መሰላችሁ? መልቲታስክ ነው ሲባል ኦፕሬቲንግ ሲስተሙ መልቲፐል ፕሮግራም አት ዘ ሴም ታይም ራን ማድረግ ይችላል ማለት ነው። ስለዚህ መልቲታስኪንግ፣ ስለዚህ ኦፕሬቲንግ ራን ማድረግ የሚችል ከሆነ መልቲታስኪንግ ነው ይባላል። ሲንግል ኮር ከተባለ ደግሞ ሲፒዩ ዳዝን ትሩሊ ራን። እንግዲህ አሁን እናንተ ክሮምም ስከፍቱ ሌላም ነገር ስከፍቱ አዘ ሴም ታይም ራን የሚያደርግ ይመስላችኋል። ግን ሲንግል ኮር ሪያሊቲ ካለው ያ ነገር አዘ ሴም ታይም ራን አያደርግም። ግን በምንድን ነው የሚያደርገው ማለት ነው? ታይም ሼሪንግ ይጠቀማል ማለት ነው። ስለዚህ ይሄ ታይም ሼሪንግ ምንድን ነው? ሲፒዩ ስዊችስ ቢትዊን ፕሮግራም ሶ ፋስት አስ አፒር ሳይመልታኔስ እንዲመስል። ስለዚህ ያ ነገር ታይም ሼሪንግ። ለምሳሌ ክሮም ከፍታችኋል፣ ከዚህ ሴም ታይም ደግሞ ዩቲዩብ ከፈታችሁ፣ ሰማው ሌላ አፕ ከፈታችሁ። ስለዚህ ሁለቱም አዘ ሴም ታይም ራን የሚያደርጉ ይመስለናል፣ ግን ራን እያደረጉ አይደለም። ስለዚህ ይሄ ምንድነው? ታይም ሼሪንግ ስዊች ነው የሚያደርገው። ሲፒዩ በጣም ፈጣን ስለሆነ ስዊች ያደርጋል ማለት ነው። ስዊች ሲያደርግ ስለዚህ ኦን ሲንግል ኮር ሲፒዩ ይላል መልቲታስኪንግ ኢዝ አን ኢሉዥን ክሪኤትድ ባይ ኤክስትሪምሊ ፋስት ስዊች። ስለዚህ መልቲታስኪንግ ለሲንግል ኮር ከሆነ አሁን ለምሳሌ ኮራይ 5 ኮራይ 7 የሚባሉ አሉ። ግን ለሲንግል ኮር ከሆነ ግን መልቲታስኪንግ ኢሉዥን በፋስት ስዊች ወይም ደግሞ ሲፒዩ ከአንዱ ወደ አንዱ ስለሚቀየር፣ ምክንያቱም ሲፒዩ መስራት የሚችለው አንድን ታስክ ነው ማለት ነው። ይሄ ደግሞ ታይም ሼሪንግ ይባላል ማለት ነው። ስለዚህ ዋትስ ዘ ፕራይመሪ አክት አስ አን ኢንተርፌስ ቢትዊን፣ እነዚህን ጥያቄዎችንም ማወቅ ያስፈልጋል ማለት ነው። ሌላው ኤግዚት ላይ መለየት ያለብን ሀሳብ መልቲ ፕሮግራሚንግ ኤንድ መልቲ ፕሮሰሲንግ ነው። ይህ ሀሳብ ሲመጣላችሁ መልቲ ፕሮግራሚንግ ከተባለ መልቲፕል ፕሮግራምድ ሚሞሪ ውስጥ አዘ ሴም ታይም ሲገኙ መልቲ ፕሮግራሚንግ ነው። ይህ መልቲ ፕሮሰሲንግ የሚሆነው ግን ስለ ሲፒዩ ነው። ስለ ሲፒዩ ወይም ደግሞ ስለ ኮሮች ብላችሁ ማንሳት ትችላላችሁ። ስለ ፕሮሰሰር ማለት ነው። ይህ ሲፒዩ ስለነሱ ሲስተም ሀዝ ቱ ኦር ሞር ሲፒዩ ሲኖረው እነዚህ ኮራይ 7 ኮራይ 5። ስለዚህ እነዚህ መልቲ ፕሮሰሲንግ እንለዋለን ማለት ነው። መልቲ ፕሮግራሚንግ ሲባል ግን ስለ ፕሮግራሞቹ ፕሮግራም እንላቸው እነዚህ ስለ ፕሮሰስ ማለት ነው።
ያኛው ግን ፕሮሰሰር ነው። ስለ ፕሮሰሰር ነው የሚያወራው። ይሄኛው ስለ መልቲ ፕሮግራም በሲፒዩ ውስጥ አዘ ሴም ታይም ሲኖሩ መልቲ ፕሮግራሚንግ እንለዋለን። ስለዚህ ይህ መልቲ ፕሮግራሚንግ ጎሉ ምንድን ነው? ሲፒዩ ምን ያደርግልናል? ቢዚ ያደርግልናል ማለት ነው ኦል ታይም ላይ ሲፒዩ። ምክንያቱም ይሄ ሬዲ ኪው ላይ ፕሮግራሞች ብዙ ፕሮግራሞች ሜሞሪ ስክሪፕት ሲሆኑ ሲፒዩ አዘ ሴም ታይም ይሰራቸዋል ማለት ነው። አዘ ሴም ታይም ሲሆን ይሰራቸዋል። ሶ ሲፒዩ ቢዚ ነው ማለት ነው። መልቲ ፕሮሰስ ግን ካን ራን አት ዘ ሴም ታይም። ስለዚህ እነዚህ መልቲፕል ፕሮሰስስ ራን አት ዘ ሴም ታይም። ስለዚህ መልቲፕል ፕሮሰስ ጋር ራን ያደርጋሉ ማለት ነው። ዌን ዋን ፕሮግራም ዌይትስ ፎር ኢንፑት አውትፑት ሲፒዩ ስዊችስ ቱ አናዘር መልቲ ፕሮግራሚንግ ላይ ግልጽ ነው ማለት ነው። እነዚህ ጋር ስፒዱን፣ ሪላይቢሊቲን፣ ስሩፑቱን ይጨምራል ማለት ነው። ስሩፑት ምናምን ወደፊት እናያቸዋለን ምን እንደሆኑ። ስለዚህ መልቲፕል ፕሮግራሚንግ ይህም ብቻ ያዙ፣ ሌላውን ተውት። መልቲ ፕሮግራሚንግ ማለት መልቲፕል ፕሮግራም ሲኖር ሚሞሪ ውስጥ። ምክንያቱም ምን መሰላችሁ? ሚሞሪ እያወራን ያለ ነው ስለ ራም ነው። ፕሮግራሞች የት ነው የሚቀመጡት? ሃርድ ዲስክ ውስጥ ነው። ከሃርድ ዲስክ ወደ ራም መምጣት አለባቸው። ራም ላይ ብዙ ፕሮግራሞች ካለ መልቲ ፕሮግራሚንግ እንለዋለን ማለት ነው። ዚያት ሲይዘ ከዛ ሲፒዩ ወስዶ እንትን ግን ስንት ሲፒዩ ነው? ዋን ሲፒዩ ነው የሚለው። መልቲ ፕሮሰሲንግ ስለ ፕሮሰስ ስንት መልቲፕል ሲፒዩ ሊኖሩ ይችላሉ። ፕሮግራሞቹም አዘ ሴም ታይም እንደዛ ሊሆኑ ይችላሉ ማለት ነው። ይሄን ነው አንደርስታንድ ማድረግ የሚያስፈልገው። ሌላው ሲስተም ኮል ነው። በጣም ጸድ ሀሳብ ምን ብለን ኦፕሬቲንግ ሲስተም በዩዘሩ እና በሃርድ ዲስኩ መካከል ኢንተርፌስ ነው ብለናል። ሶ ሲስተም ኮል ምንድን ነው? ዩዘር የምንለው ዩዘር ፕሮግራሙ አፕሊኬሽኖቹ ካን ሪኩዌስት ሰርቪስስ ፍሮም ኦፕሬቲንግ ከርናል። ስለዚህ ኦንሊ ዌይ ነው ምን ይልካሉ? ኮል ያደርጋሉ ማለት ነው። ዛት ኮል ሲስተም ኮል ይባላል። ስለዚህ እነዚህ ዩዘር ፕሮግራሞች ለኦፕሬቲንግ ሲስተሙ ይሄንን አርግልኝ ብለው ሲደውሉ ያ ሲስተም ኮል ይባላል። ኮሚኒኬት የሚያደርጉበት መንገድ ነው ማለት። ስለዚህ ኖርማል ፕሮግራም ካኖ ዳይሬክትሊ ተች ሃርድዌር። ምክንያቱ ምንድነው ሲስተም ኮል ያስፈለገበት? እነዚህ ኖርማል ፕሮግራሞች፣ ዩዘር ፕሮግራሞች፣ አፕሊኬሽኖች ከሃርድዌሩ ጋር ከሲፒዩ ጋር ተች ማድረግ አይችሉም። መሀል ላይ ማን አለ? ኢንተርፌስ ያስፈልጋቸዋል። ኦፕሬቲንግ ሲስተሙ ነው መሀል ላይ ሆኖ ስራውን የሚሰራለ እዛ ነው። ለምሳሌ አንድ ዩዘር ፕሮግራም ቢኖረን እሱ ዩዘር ፕሮግራም ሲስተም ኮልን በመጠቀም ከርናልን ከዛ ከርናል ከሃርድዌር ጋር ተንግቶ ሪዛልቱን ሪተርን። ስለዚህ ሪድም ከፈለገ ራይትም የሆነ ነገር ኦፕንም ማድረግ ከፈለገ ብቻ ኤኒቲንግ በሲስተም ኮል ነው የሚነጋገሩት ማለት ነው። ሌላው ኤግዚት ኤግዛም ላይ የማይጠፋው መለየት ያሉብን ሀሳቦች ኢንተራፕት እና ትራፕ የሚባሉ ኮንሰፕቶች ናቸው። እነዚህ ኢንተራፕት የምንለው ሲግናሎች ናቸው። እነዚህ ግን በሃርድዌር ነው ሲፒዩ የሚላኩ ሲግናሎች ምን ይባላሉ? ኢንተራፕት ነው። ሃርድዌር እንግዲህ ሲፒዩም ራምም ሌሎችም ውጭ ላይ ያሉትንም እነዚህ እንትኖችን ኪቦርዶችም ሃርድዌር ይባላል። በእነሱ የሚላከው ሲግናል ኢንተራፕት ይባላል። ኦፕሬቲንግ ሲስተም ፓውዝ ከረንት ታስክ ሃንድል ኢት ዘን ሪዚዩም። ስለዚህ የሆነ ኪቦርድ ላይ ኪ ፕረስ ሲደረግ ማውዝ ክሊክ ሲደረግ ሲፒዩ ኦፕሬቲንግ አሁን ከረንት እየተሰራ ያለውን ታስክ ያቆመውና ለእነዚህ ቅድሚያ ይሰጣል። ምክንያቱም እነዚህ ከሃርድዌሮች የመጡ ሲግናሎች ስለሆኑ ማለት ነው። ሶ ዛት ኢዝ ኢንተራፕት። ትራፕ ከተባለ ግን ማነው የሚያመነጨው ማለት ነው? ሶፍትዌር ጀነሬተድ። ከሌላው ሀሳቡ ተመሳሳይ ነው፣ ግን ሶፍትዌሩ ጀነሬት የሚያደርገው እና ኬዝድ ባይ ራኒንግ ፕሮግራም ሶ ኤረር ዲቫይዝብል ባይ ዜሮ ኦር ሲስተም ኮሎች እነዚህ ምን ይባላሉ? ትራፕ ይባላሉ። እንደዚህ ሶፍትዌር ጀነሬት የሚያደርጋቸው ነገሮች ትራፕ ይባላሉ ማለት ነው። ዛት ኢዝ ዘ ዲፍረንስ። ስለዚህ እነዚህ ሲስተም ኮሎች ደግሞ በትራፖች ኢምፕሊመንት ሊደረጉ ይችላሉ። ይህንንም ማወቅ ያስፈልጋል ማለት ነው። ሌላው ከርናል ጋር ታይፕስ ኦፍ ከርናል። እንግዲህ አንድ ከርናሎች ሞኖቶኒክ ሊሆኑ ይችላሉ፣ ማይክሮ ከርናል ሊሆኑ ይችላሉ፣ ወይም ደግሞ ሞዱላር ሊሆኑ ይችላሉ። ለምሳሌ ኦሪጂናሉ ዩኒክስ ምንድነው የሚጠቀመው? ሞኖቶኒክ ከርናል። ሞኖቶኒክ ከርናል ነው ማለት ኢንታየር ኦፕሬቲንግ ሲስተሙ በከርናል ሞድ ነው ማለት ነው ያለው። ስለዚህ ሁሉም ሰርቪሶች ከርናል ውስጥ ነው ያሉት ማለት ነው። ስለዚህ ኦሪጂናል ዩኒክስ
ለዚህ ይነሳል። ማይክሮ ከርናል የምንለው ኦንሊ ቤዚክ ፈንክሽናሊቲዎቹ በከርናል ይሰራሉ። አዘር ሰርቪስ በዩዘር ስፔስ ነው የሚሰሩት። እነዚህ ሜንኤክስ እና ኪዩኤንኤክስ የመሳሰሉት እነዚህ ማይክሮ ከርናል ናቸው። ሌሎቹ ሞዱላር ከርናል የምንለው ነው። ኮር ከርናል ፕላስ ካልሎድ ኦር አሎድ ድራይቨርስ ዳይናሚካሊ። ስለዚህ እነዚህ ሞደርን ሊነክስ ምንድን ናቸው? ሞዱላር ከርናል ናቸው። ኮር ከርናል ነው የሚችላል። ሌሎች ድራይቨሮችንም እንትን ማድረግ ይችላል። ያ ፕሮግራም እና ፕሮሰስ ልዩነቱን እናውቃለን። ፕሮግራም ምንድነው? ፓሲቭ ኢንቲቲ ነው። ፕሮሰስ ምንድነው? ፕሮግራሙ ኤክስኪዩሽን ላይ ሲሆን ፕሮሰስ ይሆናል። ይሄ ፕሮግራም ኤክስኪዩዝ ሲያደርግ ምን ይባላል? ፕሮሰስ ይባላል። ዘ ዲፍረንሲዝ አሁን ለምሳሌ እናንተ ክሮም አላችሁ። ክሮም ዳውንሎድ አድርጋችኋል ብንል ክሮሙን ስታስቀምጡት ምንድን ነው? ፕሮግራም ነው ማለት ነው። ያ ክሮም ራን ሲያደርግ ፕሮሰስ ይሆናል ማለት ነው። ዛትስ ዘ ዲፍረንስ። ሌላው በጣም ቤዚክ ነገር ኤግዛም ላይ የማይቀረው ፕሮሰስ ኮንትሮል ብሎክ የምንለው አለ፣ ፒሲቢ። ይህ ፕሮሰስ ኮንትሮል ብሎክ ደግሞ ዳታ ስትራክቸር ነው። ከርናል ሆልዲንግ ኤቭሪቲንግ አባውት ስፔሲፊክ። ስለዚህ ከርናል ውስጥ የሚገኝ ዳታ ስትራክቸር ነው እና ስለ ፕሮሰስ ኤቭሪቲንግ ዲቴይል ምንድን ነው ስቶር የሚደረገው። ለምሳሌ ፕሮሰስ አይዲ ያላቸው ፕሮሰስ አይዲው፣ ፕሮሰስ ስቴት አለ፣ ራኒንግ ነው፣ ዌት ነው፣ ሬዲ ነው፣ ፕሮግራም ካውንተሩ፣ ሲፒዩ ሬጂስተር፣ ሚሞሪ ኢንፎርሜሽን፣ ኢንፑት አውትፑት ስታተሱ፣ እያንዳንዷ ነገር የምትጻፈው የፕሮሰስ ኮንትሮል ብሎክ ላይ ነው ማለት ነው፣ ይመዘገባል። ዘን ኔክስት እንትን ሲመጣ እንደዛ ነው ማለት ነው። ሙሉ ኢንፎርሜሽኑ በፕሮሰስ ኮንትሮል ብሎክ ይመዘገባል ማለት ነው። ሌላው ፕሮግራም ካውንተር ሬጂስተር ነው። ኔክስት ኢንስትራክሽኑን ቱ ቢ ኤክስኪዩት የሚደረገውን የሚያደርገው ነው። አፕዴት አውቶማቲካሊ አፍተር ኢች ኢንስትራክሽን አስዊ ነው። ፕሮግራም ካውንተርንስ እንኳን እናውቀዋለን። ያው ኮንቴክስት ስፒች ነው። ኮንቴክስት ስፒች ስቶፒንግ ዋን ፕሮሰስ ኤንድ ስታርት አናዘር ሲያደርግ ምንድነው? ኮንቴክስት ስፒች ነው። እንዴት ነው የሚያደርገው? ሴፍ ከረንት ፕሮሰስ ስቴቱን ፒሲቢ ላይ ሴፍ ያደርግና ሎድ ሴቭድ ስቴት ኦፍ ኒው ፕሮሰስ ያመጣል ማለት ነው። ስለዚህ ይሄ ኮንቴክስት ስዊች ነው። ለምሳሌ አሁን ላይ እየሰራ ያለውን ፕሮሰስ አቁሞ ምክንያቱም ፒሲቢ ላይ ስቴቱ ተመዝግቧል። ከዛ ኔክስት ፕሮሰስ አምጥቶ ራን ሲያደርግ ምን ይባላል? ኮንቴክስት ስዊች ያደረገ ማለት ሶ ምን ይለናል እዚህ ጋር? ዘ ፋስተር ዘ ኮንቴክስት ስዊች ዘ ቤተር ዘ ሲስተም ፐርፎርማንስ አስዊች ነው ማለት። ፋስተርሊ መልክ ከሆነ ጥሩ እንትን ይኖረዋል ማለት ነው። ያው ዘ ሜን ጎል ኦፍ መልቲ ፕሮግራሚንግ እነዚህን ጥያቄዎች ፖዝ አድርጋችሁ ማየት ትችላላችሁ ማለት ነው። ሌላው ዲግሪ ኦፍ ፕሮግራሚንግ ኤንድ ፕሮሰስ ስቴትስ ቬሪ ኢምፖርታንት ቲንግ ነው። ዲግሪ ኦፍ መልቲ ፕሮግራሚንግ። መልቲ ፕሮግራም ማለት ዘ ነምበር ኦፍ ፕሮሰስ ከረንትሊ ኢን ሚሞሪ ነው። አት ዘ ሴም ታይም ሃየር ከሆነ ሲፒዩ ስቴፕ ቢዚየር ይሆናል ማለት ነው። ይሄ ኮንትሮል የሚደረገው በሎንግ ተርም ሼጁለር ነው። ሎንግ ተርም ሼጁለር ምን እንደሆነ እናየዋለን። እነዚህ 5 ፕሮሰስ ስቴቶችን የምር መያዝ አለባችሁ፣ በደንብ ማወቅ አለባችሁ። የመጀመሪያው ኒው ይባላል። ይሄ ኒው የምንለው ስቴት ፕሮሰስ ኢዝ ቢንግ ክሬት ሲደረግ ኒው ይባላል። ለምሳሌ እናንተ አንድን ክሮም ከሆነ ክሮምን ሄዳችሁ ወይም ክሮም ብላችሁ ክሊክ ስታደርጉት ክሬት አደረጋችሁ ማለት ነው። ከዛ ሬዲ የሚባል ስቴት አለው ማለት ነው። ሬዲ የሚባለው ስቴት ሚሞሪ ውስጥ ነው ማለት ነው። ሚንስ ራም ውስጥ ነው። ስለዚህ ሲፒዩ ጋር ለመግባት የሚጠብቁበት አለ ፕሮሰሶች። ዛት ሬዲ እንለዋለን። ከዛ ራኒንግ የምንለው ስቴት አለ። ሲፒዩ ውስጥ ገብቶ ኤክስኪዩዝ ሲደረግ ማለት ነው። ያ ክሮሙ ኤክስኪዩዝ ሲደረግ ራኒንግ እንለዋለን። ከዛ ዌቲንግ የምንለዋለን። ለምሳሌ አሁን እነዚህ ዩዘር ኢንፑት ወይም ደግሞ ኢንፑት አውትፑት ዲቫይሶች ምናምን ነገር ሲያስፈልግ ዌት ያደርጋል ማለት ነው። ዌቲንግ ስቴት ላይ ነው እንላለን። ፕሮሰሱን ሲጨርስ ተርሚኔትድ እንለዋለን ማለት ነው። ልክ እንደውም ተርሚኔት አድርግቶ ጨረሰ ማለት ነው ስንዘጋው ማለት ነው። ምን ይለናል እዚህ ጋር? a process can only be running on one CPU core at a time. it moves to waiting when it's needed ይላል። input output then back to ready when it's input output done። አያችኋ? ወደ ሬዲ ይመለሳለን input output done። ስለዚህ can only run one CPU core at a time። ስለዚህ it move ደስ ያደርግ ማለት ነው። ይህንን ማወቅ ያስፈልጋል። ሌላው ሼጁለር፣ ሎንግ ተርም ሼጁለር። እነዚህ ምንድነው? ከኒው ወደ ሬዲ የሚገቡትን የሚቆጣጠሩት ምን ይባላሉ? ሎንግ ተርም ሼጁለር ነው። በተለይ ይሄ ምንድነው? ኮንትሮል
ዲግሪ ኦፍ መልቲ ፕሮግራሚንግ እንለዋለን። በራም ውስጥ የሚገኙ ፕሮሰሶች ያልነው ልክ ሬዲ ውስጥ የሚገኙ ፕሮሰሶችን የሚቆጣጠር እሱ ነው ማለት ነው። ለዚህ ነው ጌት ኪፐር ይባላል። ጆብ ሼጁለር እንለዋለን። ሌላኛው ሾርት ተርም ሼጁለር ናቸው። እነዚህ ደግሞ ከሬዲ ወደ ራኒንግ የሚገቡትን የሚቆጣጠሩ ናቸው። ይሄ ሲፒዩ ሼጁለር ወይም ደግሞ ዲስፓቸር እንለዋለን። ዶን ፎርጌት ዲስፓቸር ይባላል። ስለዚህ ሲፒዩ ውስጥ የትኛው ፕሮሰስ መግባት እንዳለበት የሚቆጣጠሩ ናቸው ማለት ነው። ሞስት ክሪቲካል ፎር ፐርፎርማንስ በጣም እንትን ናቸው። ሌላው ሚዲየም ተርም ሼጁለር ወይም ደግሞ ስዋፐር እንለዋለን። ከሚሞሪ እንግዲህ ሚሞሪ ስፔሱ ምንድን ነው ብለናል? ሊሚትድ ነው እኮ። ሚሞሪ ስፔሱ ሊሚትድ ከሆነ ምን ያስፈልገናል ማለት ነው? ከሚሞሪ መጨረሻ ላይ የተሰሩ ያልሆኑ ፕሮሰሰሮችን ቦታ ማቀየር ያስፈልጋል። ስለዚህ ይህንን ስዋፐር የምንለው እሱ ቴምፖራሪ ሪሙቭ ፕሮሰስ ፍሮም ሚሞሪ ቱ ዲስክ ስዋፕ ዘን ዌን ራም ኢዝ ፍሪ ሌላ አምጥተህ በሱ ቦታ ስታስቀምጠው ይህን የሚሰራው ሚዲየም ተርም ሼጁለር እንለዋለን ማለት ነው። ዶን ፎርጌት ይህም ቦታም እንዳረሱት ማለት ነው። ሌላው ትሬድ ነው። ትሬድ እና ፕሮሰስን ልዩነታቸውን እናውቃለን። ግን ትሬድ ምንድን ነው ምናምን ብሎ ኤግዚስት ላይ ከመጣ this is the correct answer. The smallest unit of CPU utilization is trade ነው ማለት the smallest unit of CPU ሊጠቀመው የሚችለው ትንሹ ነገር ምን ይባላል? ትሬድ እንለዋለን። a process can contain one or more traders ይላል። all traders share the same memory and resource። ስለዚህ ፕሮሰስ ስንት ሊኖረው ይችላል? አንድ ፕሮሰስ ብዙ ትሬድ ሊኖረው ይችላል። that is why one or more traders የሚለው ዘን ምን ይለናል? all traders share the same memory and resources። ስለዚህ እነዛ ደግሞ don't forget this one the same memory and resources ሼር ያደርጋሉ ማለት ነው። ይሄንን ፓርትንም እንዳረሱት ማለት think of a process as a factory and trades are a worker inside that is ክሊር የሆነ ነገር ነው ማለት ነው። ሌላው ትሬድ ጋር ዩዘር ትሬድ ኤንድ ከርናል ትሬዶች ወይም ደግሞ የከርናል ትሬድ እና ዩዘር ትሬዶች ምንድን ነው ልዩነታቸው ተብሎ እንትን ይባላል። እነዚህን ዩዘር ትሬዶች ማኔጅ የሚያደርጋቸው ዩዘር ሌብል ላይብራሪዎች ናቸው። ለምሳሌ ጃቫ ትሬድ ላይብራሪ ሌሎችን ትሬዶች ይቆጣጠራል። ይህን ግን ኦኤስ ከርናሉ ነው ኦፕሬቲንግ ሲስተም ከርናል ኮንትሮል ምን ከርናል አዌርነሳቸው ከርናል ዳዝ ኖት ኖ አባውት ትሬድስ ከርናሉ ስለ ትሬዶቹ አያውቅም ነው። ከርናል ሼጁል ኤጅ ትሬዶችን ሼጁል የሚያደርገው እዚህ ጋር ማለት ነው ከርናል እዛ ያያችሁ እዚህ ጋር ከርናል ስለነዚህ ምንም አያውቅም ከርናል ይሄኛው። ስለዚህ እነዚህ ቤታቸው ላይት ዌት፣ እነዚህ ቪር፣ እነዚህ ፋስት ቱ ክሬት ናቸው፣ እነዚህ ስሎወር ናቸው። ዋን ብሎክ ሆል ፕሮሰስ ብሎክ ነው። ዩዘር ትሬድ ካን ኮንቲኒው ይላል። ስለዚህ እነዚህን ነገሮች ለይተን ማወቅ ያስፈልጋል። ትሬድ እና ዩዘር ትሬድ እና ከርናል ትሬድ ኢዝ ዲፈረንስ ከተባለ በቀላሉ መመለስ ያስፈልጋል ማለት ነው። ሌላኛው ሼጁሊንግ አልጎሪዝሞች ናቸው። እነዚህ አምስቱን ሲምፕል ይሄን ነገር አንደርስታንድ ካረጋችሁት አይ ቲንክ ኢትስ ኢነፍ ማሽ እንትን እንኳን ብዙም መጨናነቅ አያስፈልግም። የመጀመሪያው ፈርስት ካም ፈርስት ሰርቭ ነው። እንግዲህ ይሄ ስለምን መሰላችሁ የሚያወራው ሼጁሊንግ አልጎሪዝም እንግዲህ ፕሮሰሶች ሬዲ ኪው ናቸው። ሲፒዩ ደግሞ አንድ ስራ ነው በአንዴ መስራት የሚችለው። እዚህ ጋር ሌትስ ሴይ ዚስ ዋን ኢዝ ሲፒዩ ቢሆን እንግዲህ መጽሐፍ እንግዲህ ያስቸግራል። ይሄ ሲፒ ቢሆን እዚህ ጋር ፕሮሰሶች ተከማችተው ይገኛሉ ማለት ነው። ፕሮሰሶች ተከማችተው ይገኛሉ። እዚህ ጋር ያሉ ፕሮሰሶች ይህን ሲፒዩ ለመጠቀም ይፈልጋሉ። የትኛው ሲፒዩ መቅደም አለበት ነው የምንኖረው። የትኛው ሲፒዩ መቅደም አለበት። ፈርስት ካም ፈርስት ሰርቭ ከሆነ መጀመሪያ የመጣው ሬዲ ኪው ውስጥ መጀመሪያ ክሬት የተደረገው መጀመሪያ የመጣው ሲፒዩ ውስጥ ይግባ ነው። ዚስ ዋን ውስጥ ምን ይባላል? ፈርስት ካም ፈርስት ሰርቭ። ዚስ ዋን ኢዝ ምንድነው? ነን ፕሪምፕቲቭ ነው። ነን ፕሪምፕቲቭ ማለት ጣልቃ ገብነት የለበት። ፕሪምፕቲቭ ነው ከተባለ ጣልቃ መግባት ይችላል። ለምሳሌ ነን ፕሪምፕቲቭ ነው ከተባለ አንድ ፕሮሰስ ምንድነው? ለምሳሌ እናንተ ሐኪም ቤት ሄዳችሁ እናንተ የታከማችሁ ኢመርጀንሲ ቢመጣ ዶክተሩን ና ተብሎ ሊወጣ ይችላል። እናንተ ኢንተራፕ አደረጋችሁ ማለት ወይም ደግሞ እናንተን አቋርጦ ማለት ነው። ይሄ ምንድነው? ፕሪምፕቲቭ ነው ማለት ነው። ግን እናንተ የታከማችሁ የትኛውም ኢመርጀንሲ በጣ የማይወጣ ከሆነ ዚስ ዋን ኢዝ ናን ፕሪምፕቲቭ። ዘስ ፈርስት ካም ፈርስት ሰርቭ እንደዛ ነው። አንድ ሲፒዩን መጠቀም ከጀመረ ማንም እሱም ማቋረጥ አይችልም። ይሄ ደግሞ ምን ይፈጥራል? ኮንቬይ ኢፌክት ዶንት ፎርጌት። ስለዚህ ሎንግ ፕሮሰስ ሜክ ሾርት ዋን ዌይት ዚስ ዋን ኢዝ ፕሮብሌም። ስለዚህ እነዚህ ሎንግ ፕሮሰሶች
ሾርት ዋኖቹን እንዲጠብቁ ሊያደርጓቸው ይችላሉ። ምክንያቱም ረዥም ሰዓት የሚወስደው ፕሮሰስ ቀድሞ ስለመጣ ገብቶ እነዚህ ትናንሽ ያላቸው ሰርተው ከቶሎ የሚያልቁትን ብዙ ሰዓት ሊያስጠብቅ ይችላል። ዛት ኢዝ ዘ ኮንሰፕት። ሌላኛው ሾርተስት ጆብ ፈርስት ነው። ሾርተስት ጆብ ፈርስት ዚስ ዋን ኢዝ አራይቫል ታይም ነው የሚያየው። አራይቫል ታይም ነው የሚያየው። ዚስ ዋን ኢዝ በርስ ታይም። በርስ ታይም ማለት ሲፒ ውስጥ በሚፈጅበት ጊዜ ማለት ነው። ስለዚህ ፕሮዲውስ ሚኒመም አቨሬጅ ዌይቲንግ ታይም። ይሄ ምን ያደርጋል? ሚኒመም አቨሬጅ ዌይቲንግ ታይም፣ ዌይቲንግ ታይሙን እናውቀዋለን ነው። ስለዚህ ሚኒመም አቨሬጅ ዌይቲንግ ታይም የሚፈጥረው የትኛው ነው ከተባለ ሾርተስት ጆብ ፈርስት ነው። ዶንት ፎርጌት ኤንድ ኦፕቲማል ይላል። ሃርድ ቱ ፕሪዲክት በርስት ታይም ኢን አድቫንስ። ፕሪዲክት ለማድረግ ያስቸግራል ማለት ነው። ከዛ ሌላኛው ራውንድ ሮቢን ነው። ራውንድ ሮቢን ደግሞ ምንድነው? ፕሬምፕቲቭ ነው። ስለዚህ ኢች ፕሮሰስ ጌት ፊክስድ ታይም ኳንተም። ስለዚህ እያንዳንዱ ፕሮሰስ ፊክስድ የሆነ ታይም ኳንተም ያገኛል። ቤስት ታይም ሼሪንግ ፌር ኖ ፕሮሰስ ዌት ፕሮሰስ። ስለዚህ እያንዳንዱ ፕሮሰስ ፊክስድ የሆነ ታይም ኳንተም ያገኛል ማለት ነው። ስለዚህ ለእያንዳንዱ ፕሮሰስ ሰከንድ ወይም ሚሊ ሰከንድ ወይም ማይክሮ ሰከንድ ይመደብለታል። በዛ ሰከንድ በዛ ፊክስድ በሆነ ያቺ ታይም ኳንተም ትባላለች። በዛ ታይም ኳንተም መሰረት ይሰራል ማለት ነው። ከዛ ኢፍ ኳንተም ቱ ላርጅ ፈርስት ካም ፈርስት ሰርቭ ሊያመጣ ይችላል። ኳንተሙ ላርጅ ኮንቱ ስሞል ከሆነ ደግሞ ቱ መኒ ኮንቴክስት ስፒች። ቱ መኒ ኮንቴክስት ስፒች ሲኖር ራሱ አንድ ችግር ሊኖረው ይችላል። ሶ በታይም ኳንተም የሚሰራው ራውንድ ሮቢን ነው ማለት ነው። ሌላኛው ፕራዮሪቲ ነው። ፕራዮሪቲ ሼጁሊንግ ሃይስት ፕራዮሪቲ ፕሮሰስ ጌት ሲፒዩ ፈርስት ነው። ዚስ ኮንሰፕት። ስለዚህ አርጀንሲ ላይ ማለት ነው። አርጀንት የሆኑት ልክ አንዱ እየተሰራ ራሱ እነዚህ ይመጣሉ ማለት ነው። ስለዚህ ፕራዮሪቲ ሼጁሊንግ ስታርቬሽን፣ በፕራዮሪቲ ስትሆን ስታርቬሽን ሊያገኛቸው ይችላል። ሶሉሽኑ ምንድን ነው ከተባለ ኤጂንግ ነው። ኤጂንግ ምንድን ነው? ኤጂንግ ምንድን ነው ከተባላችሁ አንድ ፕሮሰስ ብዙ በቆየ ጊዜ ፕራዮሪቲው እንዲጨምር ይደረጋል ማለት ነው። ዛትስ ዘ ኮንሰፕት ኦፍ ኤጂንግ። ስለዚህ አንድ ፕሮሰስ ብዙ ሰዓት ቆያ፣ ስለዚህ ፕራዮሪቲውን ጨምር። ይህ ስለቆየ ተብሎ ፕራዮሪቲ ሲጨመር ዚስ ዋን ኢዝ ዘ ፕራዮሪቲ ኮንሰፕት ነው። ሌላኛው ሾርተስት ሪሜኒንግ ታይም ፈርስት የማን ነው? የሾርተስት ጆብ ፈርስት ነው ማለት ነው። ስለዚህ ይሄኛው ፕሪምፕቲቭ ሾርተስት ጆብ ፈርስት ይባላል። ዛት ኢዝ ዋይ ዚስ ዋን ኢዝ ነን ፕሪምፕቲቭ። ይሄኛው ፕሪምፕቲቭ ሲሆን ሾርተስት ሪሜኒንግ ታይም ፈርስት ይባላል። ኢፍ ሾርተስት ጆብ አራይቭ ከረንት ፕሮሰስ ኢሚዲየትሊ ስቶፕ ይደረጋል ማለት ነው። ስለዚህ ፍሪኩዌንት ኮንቴክስት ስዊች ይኖረዋል ማለት ነው። ስለዚህ ኢፍ የሾርተስት ጆብ አራይቭ ሲያደርግ ከረንት ፕሮሰስ ኢሚዲየትሊ ስቶፕ ይደረጋል ማለት ነው። ዚስ ኢዝ ዘ ኮንሰፕት ኦፍ ሾርተስት ሪሜኒንግ ታይም። እነዚህን ነገሮች በደንብ በዚህ ያሉትን ኮንሰፕቶች ቢያንስ በደንብ መረዳት ያስፈልጋል ማለት ነው። ሌላኛው መልቲ ኪው ሼጁሊንግ ሊኖር ይችላል። መልቲ ኪው ማለት ሬዲ ኪው አለ ብለናል። ሬዲ ኪው ማለት ወደ ሲፒዩ ሲገቡ እዛ ይሰበሰባሉ። እዛ የሚሰበሰቡበት ስቴት ማለት ነው። ሬዲ ኪው ዲቫይድድ መልቲፕል ሰፓሬት ወደ ተለያዩ ኪዎች ሊከፋፈል ይችላል ማለት ነው። ስለዚህ እያንዳንዱ ኪው ደግሞ የራሱ የሆነ ሼጁሊንግ አልጎሪዝሞች ሊጠቀም ይችላል ማለት ነው። ስለዚህ ፕሮሰሶች ደግሞ በሁለቱ በኩል ሙቭ እንዳያደርግ። ስለዚህ ፎርግራውንድ እና ባክግራውንድ ተብሎ ሬዲ ኪው ሊከፈል ይችላል። ስለዚህ እነዚህ ፎርግራውንድ ላይ ኢንተራክቲቭ ፕሮሰሶች ይኖራሉ። ሰው የሚጠቀሙት አልጎሪዝም ራውንድ ሮቢን ነው። ባክግራውንድ ላይ ደግሞ ባች ፕሮሰሶች እነዚህ ፈርስት ካም ፈርስት ሰርቭ፣ ልክ እንደዚህ ማለት ነው። መልቲ ኪው ሼጁሊንግ የሚባለው እሱ ነው። ስለዚህ ሬዲ ኪው እንድከፍለው እና ፎርግራውንድ ባክግራውንድ የፈለግከውን ሼጁሊንግ አልጎሪዝም ልትጠቀም ትችላለህ ማለት ነው። ሌላኛው ፕሪምፕቲቭ ቨርሰስ ነን ፕሪምፕቲቭ ነው። ፕሪምፕቲቭ ቨርሰስ ነን ፕሪምፕቲቭ እንግዲህ ይሄ ቅድም እንዳልነው ማለት ነው፣ ማንም ጣልቃ የማይገባ ከሆነ ነን ፕሪምፕቲቭ እንለዋለን። ስለዚህ ራንስ አንቲል ፊኒሽድ ኦር ዌይትስ ፎር ኢንፑት አውትፑት ማለት ነው። ስለዚህ ራን እስከሚጨርስ ድረስ ማለት ነው ራን ያደርጋል። ፕሪምፕቲቭ ደግሞ ኦፕሬቲንግ ሲስተም ስቶፕ ሊያደርገው ይችላል። ስለዚህ እስከሚጨርስ ድረስ ካደረገ ነን ፕሪምፕቲቭ ነው። ኦፕሬቲንግ ሲስተሙ ካቆመ ፕሪምፕቲቭ እንለዋለን። እነዚህ ፈርስት ካም ፈርስት ሰርቪስ እና ሾርተስት ጆብ የነን ፕሪምፕቲቭ ናቸው። ራውንድ ሮቢን፣ ፕራዮሪቲ፣ ሾርተስት ሪሜኒንግ ታይም ፈርስት እነዚህ እንትን ናቸው። ፕሮሰስ ሲንክሮናይዜሽን
እስቲ ለማየት እንሞክራለን። ፕሮሰስ ሲንክሮናይዜሽን ውስጥ ፕሮሰስ እንዴት ነው ሲንክሮናይዝድ የሚሆኑት ነው። እዚህ ጋር ማንሳት ያለብን ሀሳብ ሬስ ኮንዲሽን የሚባል ሀሳብ አለ። ሬስ ኮንዲሽን የሚባለው ሀሳብ ምን መሰላችሁ? ሉክ አት ዚስ ኖርማል ፕሮሰስስ አክሰስ ሼርድ ዳታ at the same time final result depends on execution of order unpredictable leads to incorrect data ሊወስደን ይችላል። ይሄ ሬስ ኮንዲሽን የምንለው አንድ ዴታ አለ። ያንን ዴታ ሁለት ወይም ሞር ፕሮሰሶች አት ዘ ሴም ታይም ሼር ሲያደርጉት ሬስ ኮንዲሽን ተፈጠረ። ስሙ እንደምናገረው ሬስ ማለት እሽቅድድም ነው። አንድን ዳታ ሁለት ፕሮሰሶች ተሽቀዳድሞ ለመያዝ ሲሞክሩ ሬስ ኮንዲሽን ተፈጠረ ይባላል። ስለዚህ ለምሳሌ ሁለት ፕሮሰሰር ሪት ባንክ ዳታ $100 ከሆነ ቦዝ አድ ኤንድ ቦዝ ራይት 150 ኤክስፔክት 200 ኤክስፔክት በዚህ ኤክስፔክት ስቶር 150 ይሆናል። ስለዚህ ዋን አፕዴትድ ሎሲስ እዚህ ጋር ብዙም አያሳስበንም። ሶ ግን ይችን ፕሮሰስ ሬስ ኮንዲሽን የሚባለው ሁለት ፕሮሰሱን ከዛ በላይ አንድ እንትን ሲያደርጉ ማለት ነው። ይህን ከያዛችሁ ክሪቲካል ሴክሽን የምንላት ነገር አለች። ክሪቲካል ሴክሽን ከስር እንደምታዩት ሴክሽን ኦፍ ኮድ ዌር ፕሮሰስ አክሰስ ሼርድ ሪሶርስስ ኦንሊ ዋን ፕሮሰስ ሹድ አት ዘ ሴም ታይም። ስለዚህ ክሪቲካል ሴክሽን የምንለው እነዛ ሼርድ ሪሶርሱ ያለችበት ያ ሪሶርሱ የሚገኝበት ቦታ ምንም ክሪቲካል ሴክሽን ይቺ ሼርድ ዳቷ የምትገኝበት ቦታ ክሪቲካል ሴክሽን ይባላል። ሶ ክሪቲካል ሴክሽንን ደግሞ እንትን ለማድረግ ሚውቹዋል ኤክስኪዩሽን ይባላል። ስለዚህ ኦንሊ ዋን ፕሮሰስ ኢን ክሪቲካል ሴክሽን አት ዘ ታይም መሆን አለበት። ዚስ ዋን ኢዝ ሚውቹዋል ኤክስክሉሽን፣ ሁለቱንም ኤክስክሉድ ማድረግ ማለት ነው። ሌላው ፕሮግረስ ነው። ኢፍ ኖ ፕሮሰስ ኢን ዘ ክሪቲካል ሴክሽን ሲስተም ማለት ዋን ዌቲንግ መስት ቢ አሎዲንግ ነው። ኢፍ ኖ ፕሮሰስ ኢን ዋን ዌቲንግ መስት ቢ አሎዲንግ። ሌላኛው ባውንደር ዌቲንግ ነው። ፕሮሰስ መስት ኖት ዌት ፎርኤቨር ቱ ኢንታየር ክሪቲካል ሴክሽን ማለት ነው። ስለዚህ የፕሮሰስ መስት ኖት ዌት ፎርኤቨር ኢንታየር ክሪቲካል ሴክሽን እዚህ ትማት የለበትም፣ ቶሎ መልቀቅ አለበት ማለት ነው። ፕሮሰስ ሲንክሮናይዜሽን ግን ናቸው። ፕሮቴክቲንግ ክሪቲካል ሴክሽንን የመጀመሪያው ምንድነው? ሴማፎር ነው። ሁለተኛው ሚቴክስ ናቸው። ሁለቱን ሀሳቦች ያዟቸው። ይሄ ሞኒተር የምንለው ሀሳብ እነዚህ ሃይ ሌቭል ቱሎች ውስጥ ቢልድ ላንጉጅ ላይ ጃቫ ላይ ምናምን ያሉ ናቸው። አውቶማቲካሊ ኢንሹር ሚውቲካል ኤክስክሉሽን እና አውቶማቲካሊ ኢንሹር የሚያደርጉ ናቸው። ግን ሴማፎርን እና ሚውቴክስ አሉ። ዛት ማች ኮንሰፕታቸው ብዙም ኤግዛም ላይ ስላልተለመደ ግን እነዚህ ነገሮች ዋቋቸው ለማለት ነው። እዚች ጋር ዴድሎክ አለን። ዴድሎክ ደግሞ በጣም ፌመስ ነው ኤግዛም ላይ። ዴድሎክ የምንለው ምንድነው? ኖርማል ፕሮሰስስ ዌይቲንግ ኢንዲፈርኒትሊ ፎር ሪሶርስስ ሄልድ ባይ ኢች አዘር ኖ ዋን ካን ፕሮሲድ ኦል ስታክ ፕሮሰስ ዴድ ሎክ ተከናወነ። ለምሳሌ ፕሮሰስ ኤ ቢኖር ፕሮሰስ ኤ ሪሶርስ ዋንን ያዘ እና ምን ይፈልጋል? ሪሶርስ ዋንን ይዞ ኤክስኪዩት ለማድረግ ሪሶርስ ቱ ያስፈልጋል። ፕሮሰስ ቢ ደግሞ አት ዘ ሴም ታይም ሪሶርስ ቢን ይዞበታል እንትን ለማድረግ ደግሞ ሪሶርስ። ስለዚህ ሁለቱ ቦዝ ዌት ያደርጋሉ። ቦዝ ዌት ሲያደርጉ ፎሬቨር ለማለት አንዱ አንዱን ይዞበታል፣ አንዱን አለቅም ሲል ዛሲስ ፕሮሰስ። ይህን በኤግዛምፕል ለመረዳት ለምሳሌ አበበ እስክሪብቶ አለው፣ አየለች ደግሞ ወረቀት አላት ማለት ነው። አበበ መጻፍ ፈልጓል፣ አየለችም መጻፍ ትፈልጋለች ሁለቱ። ስለዚህ አበበ እስክሪብቶን ስቶ ወረቀቱን አምጪ እያለ ነው። አየለች ደግሞ ወረቀቱን ይዛ እስክሪብቶን ስጠኝ። ስለዚህ ሁለቱም የተጠባበቁ ነው። እዚህ ታይም ዴድሎክ ይፈጠራል ማለት ነው። ስለዚህ እነዚህ አራት ኮንዲሽኖች ግን ፉልፊል መሆን አለባቸው። እነዚህ ካውፍማን ኮንዲሽን ይባላሉ፣ ኤግዚስት ላይ የማይቀሩት እነዚህ ኮንዲሽኖች ፉልፊል መሆን አለባቸው እነዚህ ነገሮች ለመከናወን። የመጀመሪያ ሚውቹዋል ኤክስክሉዥን አትሊስት ዋን ሪሶርስ ሄልድ ባይ ነን ሼረብል ሞድ። ስለዚህ አትሊስት አንድ ሪሶርስ መያዝ አለበት። ከዛ ይዞ ደግሞ ሆልድ አርግቶ መጠበቅ አለብን። ከዛ ያ የጠበቀው ማንም ሊያስለቅቁ አያስፈልግም ናን ፕሬምፕሽን። ከዛ ይሄ ነገር ደግሞ ሰርኩላር ቼን ከሰራ በሁለቱ መካከል ብቻ ከሆነ ዛቲዝ ዴድሎክ ተፈጠረ ይባላል። ስለዚህ አትሊስት ዋን ኮንዲሽን ሪሶርስ ሄልድ መደረግ አለበት፣ ያንን ይዞ ዌት ማድረግ አለበት። ሌላ እነዚህ አራቱ ኮንዲሽኖች አንድ ላይ ከመጡ ዚስ ታይም ዴድሎክ ተከናወነ እንለዋለን ማለት። ሌላው ዴድሎክን ሃንድሊንግ ሜቶዶቹን
እንትን ብሎብናል። እስቲ ከፍ አድርገን ለማየት እንሞክር። ያው ዴድሎክ ሃንድሊንግ ሜቶዶች እንዲህ ፕሪቬንሽን ሜቶድ አለ፣ ኤሊሚኔት ፎር ኮንዲሽንስ ኦፍ ዴድሎክ ካንተወክር ነው። አቮይዳንስ ዩዝ ባንክ አልጎሪዝም ቱ ኬርፉሊ አሎኬት ሪሶርስ። እነዚህ ባንክ አልጎሪዝሞችን ብንጠበቅ አሎኬት ማድረግ እንች። ከዛ ዲቴክሽን ኤንድ ሪካቨሪ ዲቴክት ማድረግ ያስፈልጋል። ሌላው ኦስትሪች አፕሮች ነው። ዴድሎክ ልክ እንዳልተፈጠረ ምን ማድረግ ነው? ኢግኖር ስናደረግ ዛት ኦስትሪች አፕሮች። ስለዚህ ኢፍ ኢት ሃፕንስ ሪስታርት ዘ ሲስተም። ስለዚህ ዩዝድ ዌን ዴድሎክ ኤሬር በሆነበት ሰዓት ነው። እቺ ኦስትሪች ብዙ ጊዜ ኤግዛም ላይ ትመጣለች። ኢግኖር ታደረገውና ዴድሎኩ ልክ እንዳልተፈጠረ ስታስበው ዚስ ዋን ኢዝ ኦስትሪክ አፕሮች እንለዋለን። ሌላኛው ሚሞሪ አድሬስ ኤንድ ፍራግመንቴሽን ነው። ሎጂካል አድሬስ እና ፊዚካል አድሬስ የሚባሉ ነገሮች አሉ። እነዚህ ሎጂካል አድሬሶች በሲፒዩ ጀነሬት የሚደረግ ከሆነ ሎጂካል አድሬስ እንለዋለን። በፊዚክ እነዚህ በራም ደግሞ እንትን ከሆነ ራም ምን ይባላል? ፊዚካል አድሬስ ይባላል። ሲፒዩ ደግሞ እንትን ጀነሬት የሚደረግ ከሆነ ሎጂካል አድሬስ እንለዋለን ማለት ነው። ሌላኛው ይሄ ኤምኤምዩ የምንለው ይሄ ሚሞሪ ማኔጅመንት ዩኒት የምንለው ምንድን ነው? ሚሞሪ ማኔጅመንት የሚሞሪ ማኔጅመንት ዩኒት የምንለው ሎጂካልን ወደ ፊዚካል አድሬስ የሚቀይርልን፣ በሲፒ ጀነሬትድ ወደ ራም የሚቀይርልን ሲስዋኒስ ሚሞሪ ማኔጅመንት ዩኒት እንለዋለን። ዘ ፕሮግራም ኦልዌይስ ወርክ ዊዝ ሎጂካል አድሬስ ነው። ዘ ሚሞሪ ሳይለንትሊ ትራንስሌት ያደርገዋል ማለት ነው። ዚስ ኢዝ ኮንሰፕት ዩ ሃቭ ቱ አንደርስታንድ። ሌላኛው ፍራግመንቴሽን ነው። ፍራግመንቴሽን ምንድን ነው? ዌስትድ ስፔስ ነው። ሌላ ምንም የለውም። ሁለት አይነት ፍራግመንቴሽኖች አሉ። የመጀመሪያው ኤክስተርናል ፍራግመንቴሽን ነው። ሁለተኛ ኢንተርናል ፍራግመንቴሽን ነው። ዚስ ዋን ኢዝ ኤክስተርናል ፍራግመንቴሽን ምን ይለናል? ኢነፍ ቶታል ፍሪ ሚሞሪ ኤግዚስት ያደርጋል። ኢነፍ ሚሞሪ ኤግዚስት ያደርጋል። በት ስካተርድ ኢን ነን ኮንቲጂየስ ሆልስ። ስካተርድ ነን ኮንቲጂየስ ሆልስ ደግሞ ኮንቲኒየስ ሆልስ አይደለም ማለት ይተከራል። ለምሳሌ 3 ሆሎች አሉ። ሁሉም 10 ኬቢ ናቸው። ኤንድ 30 ኬቢ ፍሪ አለ ማለት በ24 ኬቢ ሪኩዌስት ከሆነ እነዚህ ነን ኮንቲጂየስ ስካተርድ ስለሆኑ በተንተን ስላሉ እነሱን አንድ ላይ መሰብሰብ አለ እኮ ስፔስ፣ ግን ስካተርድ ናቸው። እንደዚህ ሲሆን ኤክስተርናል ፍራግመንቴሽን ይባላል ማለት ነው። ኢንተርናል ፍራግመንቴሽን ደግሞ ሜሞሪ ስላይስሊ ላርጀር ዛን ሪኩዌስት ሲሆን ዚስ ዋን ኢዝ ኢንተርናል ፍራግ። ለምሳሌ ፕሮሰሱ 18 ኬቢ የሚፈልግ ከሆነ ኦፕሬቲንግ ሲስተሙ 20 ካቀረበለት 2 ኬቢ ዌስትድ ነው። አዚስ ታይም 2 ኬቢ ምን ይባላል? ኢንተርናል ፍራግመንቴሽን። እዚች ጋር ግን ስካተርድ መሆናቸው ነው ማተር የሚያደርገው ኤክስተርናል ላይ ማለት ነው። ሶ ይህን ነገርም አንደርስታንድ ማድረግ ያስፈልጋል ማለት ነው። ሌላው ሚሞሪ አሎኬት ሲደረግ ፈርስት ፊት፣ ቤስት ፊት እና ወርስት ፊት የሚባሉ ነገሮችን ልንጠቀም እንችላለን። ስለዚህ ፈርስት ፊት ማለት እስካን ያደርግና ከቢጊኒንግ መጀመሪያ ላይ ላርጅ ነፍ የሆነውን ካገኘ እሱን ይጠቀማል። ፈርስት ለምሳሌ 12 ኬቢ ከሆነ የሚፈልገው 10ን ቼክ አረጋ አይሆንም። ከዛ 20 ሲያገኝ በቃ ላርጅ ነፍ ስለሆነ እሱን ይጠቀማል ማለት ነው። ዚስ ዋን ኢዝ ፈርስት ፊት እንለዋለን። ይህ ሲምፕል እና ፋስት ኤንድ ሲምፕል ነው፣ ግን ኤክስተርናል ፍራግመንቴሽን እንዲከሰት ያደርጋል ማለት ነው። ሌላኛው ቤስት ፊት ነው። ቤስት ፊት ደግሞ ሆሉን ስሞለስት ሆል ዛት ስቲል ፊት ካሉት ፈልጎ ስሞለስት የሆነችዋን ይመርጣል። ለምሳሌ 10 ኬቢን ቼክ ያደርጋል፣ 20 ኬቢ ቼክ ያደርጋል፣ 15 ኬቢ ቼክ ያደርጋል፣ 30 ኬቢ ቼክ ያደርጋል። የትኛውን ይመርጣል ማለት ነው? 15 ኬቢን ይመርጣል ማለት ነው። ምክንያቱም ካሉ የተሻለ ይሄ ነው፣ ቤስቱ እሱ ነው ማለት። ሌላኛው ወረስት ፊት ነው። ስለዚህ ይሄ ሪዲዩስ ዌስት እና ሊቭስ ታይኒ አንሆላንድ። ሌላኛው ወረስት ፊት ነው። ፒክ ላርጀስት አቬለብል ሆሉን ላርጀስት አቬለብል ሆሉ ካሉት ውስጥ ይመርጣል ማለት ነው። ዋይ ዚስ ኢዝ ዋን ኢዝ ወረስት የተባሉ ማለት። ሌላኛው ፔጂንግ ኤንድ ሴግመንቴሽን ነው። ዲቫይድ ሎጂካል ሚሞሪ የት ነው ብለናል? ሲፒዩ ብለናል። ወደ ፊክስድ ሳይዝ ወይም እነዛ ምን ይባላሉ? ፔጅ ይባላሉ። ወይም ደግሞ ፊዚካል ሚሞሪን ወደ ፍሬም፣ ፊዚካል ሚሞሪ ሲከፋፈል ወደ ፊክስድ ሳይዝ ፍሬም ይባላል። ሎጂካል ሚሞሪ ሲከፋፈል ፔጅ። ዶንት ፎርጌት ፕሊዝ ዲስ ዋን። ከዛ ፔጅስ ማፕድ ቱ ፍሬም ቪያ ፔጅ ቴብል። ፔጅ ዳዝ ኖት ኒድ ቱ ቢ ኮንቲጂየስ መሆን አይጠበቅበትም ማለት። ሴግመንቴሽን ጋር ግን ይሄ ወደ ፊክስድ ሳይዝ ነው። ሉከት ዚስ ወደ ፊክስድ ሳይዝ ነው የሚቀየረው። እነዚህ ግን ፕሮግራሙን ወደ ቫሪያብል ሳይዝ ነው የሚቀየሩት ማለት ነው።
ዊ ኖ ፊክስድ ሳይዝ ማለት ፊክስድ ለሁለት አራት ከሆነ የሚከፋፈለው አራት ፊክስድ ነው። እንደዚያ ግን እንደ ፕሮግራሙ ወደ ቫሪያብል ሳይዝ ይከፋፈላል ማለት ቤዝድ ኦን ሎጂካል ስትራክቸር በኮዱ በምናምን ላይ ተመስርቶ ማለት። ስለዚህ ብሎክ ሳይዙ ምንድነው? ፊክስድ ነው። እዚህ ጋር ብሎክ ሳይዙ ቫሪያብል ነው። ይሄኛው ፔጂንግ ኤክስተርናል ፍራግመንቴሽንን ኢሊሚኔት ያደርግልናል። ይሄ ኢንተርናል ፍራግመንቴሽን ነው። ዶንት ፎርጌት ዚስ ዋን ኬዝ ኢንተርናል ፍራግመንቴሽን ያመጣል። ይሄ ኤክስተርናል ፍራግመንቴሽን ያመጣል። ፔጅ ቴብል እና ሴግመንት ቱልስ ዶንት ፎርጌት ዚስ ዋን በጣም ቬሪ ኢምፖርታንት ናቸው ማለት ነው። ሌላ ቨርቹዋል ሚሞሪ፣ ስዋፒንግ፣ ዴማንድ ፔጂንግ ምን እንደሆኑ እናያለን። ይህ ቨርቹዋል ሚሞሪ ምንድን ነው? አለው ፕሮግራም ኤክስኪዩት ኢቨን ኢዝ ኖት ኮምፕሊትሊ ሎድድ ኢንቱ ራም ሶ ኢት ዩዝስ ስፔስ ኤክስቴንሽን ኦፍ ራም ኦንሊ ከረንትሊ ኒድድ ፓርትስ አር ሎድድ። ስለዚህ ምን አለ መሰላቸው፣ አሁን ለምሳሌ ራም 4GB ከሆነ ራም ምንድነው በጣም ትንሽ ይሆንበታል አንዳንድ ሳይዝ ኦፍ እንትናቸው ማለት ነው። ስለዚህ ራም ትንሽ ስለሆነ ሳይዙ ምን ይደረጋል ማለት ነው? ምን ይደረጋል? ሃርድ ዲስክ ውስጥ ይቀመጣል ያ ፕሮግራም። ራም አለ ሶ እንደ ቨርቹዋል ዲስክ የሚባለው ምንድነው እዚህ ጋር ስፔስ አለ ማለት ነው። ሲሆን ቨርቹዋል ዲስክ ከዛ ራሙ ጋር ይመጣል፣ ከዛ እዚህ ይቀመጣል፣ ከዛ ልክ እንደዚህ ማለት ነው። ስለዚህ አሎት ኤክስኪዩት ኢቭን ኦፍ ኮምፕሊትሊ ሎድድ ወደ ራም ኮምፕሊትሊ ሎድ ባይሆኑም ራን እንዲያደርጉ ያስገድላል ማለት። ይሄ ደግሞ የሃርድ ዲስኩ ቢሄቨር ዋን ኦፍ ጉድ ቢሄቨር የሚባለው ይሄ ነው። ስለዚህ ወደ ሙሉ ለሙሉ ወደ ራም ሳታመጣው ግማሹ ሃርድ ዲስክ ላይ ያለ ራን ታደርገዋለ፣ እዛው ስዋፕ ታደርገዋለ አስፈላጊ በሆነ ሰዓት ማለት ነው። ዛትስ ዋይ ዚስ ዋን ኢዝ ቨርቹዋል ሜሞሪ የተባለ ይሄ ሃርድ ዲስክ ውስጥ ያለ ነው ማለት ነው። ኢት ማይት ቢ ስሎ ሊሆን ይችላል፣ ግን ራን እንዲደረግ ይጠቅመናል ማለት ዛትስ ዋይ ቨርቹዋል ሜሞሪ። ሌላኛው ስዋፒንግ ከሆነ ምንድነው ከተባለ ከራም ቱ ወደ ዲስክ ሙቭ ስናደርግ ስዋፕ ይሆናል። ሌላኛውን አምጥቶ ዚስ ዋን ኢዝ ስዋፒንግ ማለት አንድ ፕሮሰስ ከራም ወደ ዲስክ ተወስዶ አለ፣ ከዛ በሌላ ስቀይረው ሌላ ፕሮሰስ ታመጣ ዚስ ዋን ኢዝ ስዋፒንግ ነው። በሚዲየም ተርም ሴጁለር ነው ማርጅ የሚደረገው፣ ተነጋግረንበታል። ሌላው ዲማንድ ፔጂንግ የሚያስፈልገውን ፔጅ ብቻ ወደ ራም ማምጣት። ኢፍ ራም ኢዝ ሎድድ ኢንቱ ራም ኦንሊ ዌን አክቹዋሊ ኒድድ ኖት አት ኦል ዋንስ ሴቭ ራም ፋስተር ስታርታፕ ኢን ቨርቹዋል ስፔስ ኢን ፕራክቲስ ማለት። ስለዚህ ፔጁን ብቻ የሚያስፈልገውን ፔጅ ብቻ ወደ ራም ማምጣት ነው። ሌላኛው ፔጅ ፎልድ ዚስ ዋን ኢዝ ኖት ቬሪ ኢምፖርታንት። ፔጅ ፎልድ ፍሎስ የምንላቸው እንደዚህ አክሰስ ፔጅ ኖት ኢን ራም ኦፕሬቲንግ ሲስተም ፖዝ ፕሮሰስ፣ ከዛ ኦፕሬቲንግ ሲስተም ፋይንድ ፔጅ ኦን ዲስክ፣ ዘን ኦፕሬቲንግ ሲስተም ሎድ ፔጅ ኢንቱ ፍሪ ፍሬም፣ ዘን ኦፕሬቲንግ ሲስተም ሪዚዩስ ኤክስኪዩሽን ማለት። ስለዚህ ፊው ፔጅ ፎልዶች ካሉ ኖርማል ነው ማለት ነው። መንጅ ካለ ግን ክራሽንግ ይከሰታል ማለት ነው። ክራሽንግ ምን እንደሆነ እዚህ ጋር ነው። ይህ ክራሽንግ የምንለው ኦፕሬቲንግ ሲስተም ላይ ሀሳብ ሌላው ኤግዛም ላይ የማይቀረው ኦፕሬቲንግ ሲስተም ስፔንድስ ሞር ታይም ስዋፒንግ ፔጅስ ቢትዊን ራም ኤንድ ዲስክ ዛን ኤክስኪዩቲንግ ፕሮሰስ። ስለዚህ ስዋፕ በማድረግ ብዙ ሰዓት የሚያጠፋ ከሆነ ዛት ክራሽንግ እንለዋለን። ሌላ ሀሳብ የለውም። ስዋፕ በማድረግ ብዙ ሰዓት የሚያጠፋ ከሆነ ምንድነው ትራሽንግ እንለዋለን ማለት። ስለዚህ ሲፒ ዩቲላይዜሽን ድሮፕ ዳንጀረስሊ ይሆናል። ምክንያቱም ብዙ ጊዜ የሚጠፋው ምንድነው ከሲፒዩ ወደ ራም ከራም ከሲፒዩ ወደ ዲስክ ወደ ሃርድ ዲስክ ቦታ በማቀየር ማለት ነው። ስታጠፋ ትራሽንግ እንለዋለን ማለት። ስለዚህ ሶሉሽኑ ምንድን ነው? ዲግሪ ኦፍ መንቲ ፕሮግራሚንጉን ትቀንሰው እና ታስተካክሏለ ማለት ነው። ስለዚህ ፔጅ ሪፕሌስ ሲደረግ እነዚህ ፊፎ ላስት ሪሰንትሊ ዩዝድ ላስት ሪፕሌስ ዘ ፔጅ ኖት ዩዝድ ፎር ሎንገስት ታይም ማለት ነው። ሌላኛው ኦፕቲማል እነዚህን መጠቀም ያስፈልጋል ማለት። ሌላው ፋይል ሲስተም ጋር ፋይል ምንድን ነው ከተባለ ፋይል ኢዝ ሲምፕል ኔምድ ኮሌክሽን ኦፍ ኢንፎርሜሽን ስቶርድ ኢን ሴኮንደሪ ሜሞሪ። ሰከንደሪ ሜሞሪ ውስጥ ስቶር የሚደረጉ እንትኖች ናቸው እነዚህ። ዶክመንት፣ ኤምፒ3፣ ኢኤክሲ የምንላቸው እነዚህ ምንድን ናቸው? ፋይል ናቸው ማለት ነው። ስቶርድ ሮ ብሎክ ኢን ዲስክ ማለት ነው። ስለዚህ ፋይል ጋር እነዚህ ፋይል ኮንትሮል ብሎክ የምንላቸው አሉ። እነዚህ ፋይል ኔም እና ታይፓቸው፣ ሎኬሽን ኦን ዲስክ፣ ታይም ስታምፕ፣ ፋይል ሳይዝ፣ ፐርሚሽን፣ ኦነር ኢንፎርሜሽን እያንዳንዱ የሚቀመጠው ፋይል ኮንትሮል ብሎክ የምንለው አለ እዛ ውስጥ ነው ማለት ነው።
ልክ እንደ ፒሲቢ ማለት ፕሮሰስ ኮንትሮል ብሎክ እንዳለ። ሌላው ዳይሬክተሪ ኤንድ ፎልደር ፎልደር በዊንዶው ውስጥ ነው ማለት ዳይሬክተሪ ማለት ስሙ ራሱ ምንድነው ፎልደር ማለት ነው። ግን ይሄ ፎልደር ዩኒክስ ላይ እነዚህ ሌሎች ላይም ኮማንድ ፕሮምፕት ላይም ዳይሬክተሪ ነው የሚባለው ማለት ነው። ስለዚህ የፎልደር አናዘር ኔም ኦፍ ፎልደር ምን ይባላል? ዳይሬክተሪ ነው። ግን ዳይሬክተሪ ዘሆል ነው ማለት ፎልደርን ዊንዶ ላይ ብቻ ነው የምታገኙት። ሌሎች ኦፕሬቲንግ ሲስተሞች ላይ አታገኙትም። ዳይሬክተሪ ተብሎ ስሙን ነው የምታገኙት ማለት ነው። ስለዚህ ፎልደር ዊንዶ ኦር ጂዩአይ ተርም ነው። ዳይሬክተሪ ደግሞ ቴክኒካል ኦፕሬቲንግ ሲስተም ተርም ነው ማለት ነው። ስለዚህ ዘሴም ቲንግ ናቸው ማለት ነው። ይህን አንደርስታንድ ማድረግ ያስፈልጋል። ሌላኛው ፋይል አክሰስ ሜቶዶች ናቸው። ይህንንም አንድ ወጣ አርግቼ ላሳያችሁ። ፋይል አክሰስ ሜቶዶች ሲኩዌንሻል አክሰስ እና ዳይሬክት አክሰስ የምንላቸው አሉ። ሲኩዌንሻል አክሰስ ፍሮም ቢጊኒንግ ጀምሮ ዋን ብሎክ አት ታይም ቼክ እያደረጉ ከሄደ ይሄኛው ሲኩዌንሻል። ዳይሬክት አክሰስ ግን ራንደምሊ እዛ ሄዶ ሲያገኙ እንደዚህ አይነት ከሆነ ዳይሬክት አክሰስ እንለዋለን ማለት ነው። ዛት ኢዝ ሲምፕል ቲንግ። ስለዚህ ፋይል አሎኬሽን ፋይልን ደግሞ አሎኬት ስናደርግ ኮንቲጂየስ አሎኬሽን፣ ሊንክድ አሎኬሽን እና ኢንቴክስት አሎኬሽን እንጠቀማለን ማለት ነው። እነዚህ ኮንቲጂየስ አሎኬሽን ዋን ብሎክ ስፔስ ፓርት ነው የሚቀመጥ፣ ጎን ለጎን ሲቀመጥ ኮንቲጂየስ አሎኬሽን እንለዋለን። እነዚህ ደግሞ እንደ ሊንክ ሊስት በፖይንተር ስቶር ስናደርጋቸው ደግሞ ይሄኛው ሊንክድ ይባላል። ኢንዴክስድ ደግሞ ልክ እንደ ቴብል ኦፍ ኮንተንት አለን ሄድ የሚቀመቀጣሉ እኛ የት እንዳሉ ኢንፎርሜሽኑ አለን ማለት ነው። ዲስ ኢዝ ዋን ስፔሻል ብሎክ የሚለው ስቶር ፖይንተርስ ኦል ዳታ። ስለዚህ ዋን ፖይንተር ልክ እንደ ቴብል ኦፍ ኮንተንት እንዳልኩት ማለት ነው። ዲስ ኢዝ ዘ ኮንሰፕት። እዚህ ጋር ያሉትን ነገሮች ለማየት ሞክሩ ማለት ነው። ሌላኛው ዲቫይስ ድራይቨር ኤንድ ኢንፑት አውትፑት ኮሚኒኬሽን ነው። እነዚህ ዲቫይስ ድራይቨሮች ደግሞ ምንድን ናቸው? የስፔሻል ፕሮግራም አሉ ኦፕሬቲንግ ሲስተም ኮሚኒኬት ዊዝ ሃርድዌር ዲቫይሶች ጋር ኮሚኒኬት እንዲያደርግ የሚያደርጉት ናቸው። እንደዚህ ትራንስሌተርም አክት ያደርጋሉ እና ኤቭሪ ዲቫይስ ኒድስ ኢትስ ኦውን ድራይቨር ያስፈልገዋል ማለት። ሌላኛው ፑሊንግ ኢንተራፕት ድራይቪንግ ዳይሬክት ሜሞሪ አክሰስ ኤግዛም ላይ የማይቀሩ ናቸው። ግን ብዙ ጊዜ ኦፕሬቲንግ ሲስተም ላይ ሳይሆን ሲኦኤ ላይ እዛ ላይ ያሉ እዛ ላይ በደንብ እናያቸዋለን ማለት ነው። እንደዚሁ ማየት ትችላላችሁ። ሌላው ፕሮሰስ እና ትሬድን ልዩነታቸውን ፕሊዝ አንደርስታንድ ማድረግ አለባችሁ። ያው እዚህ ጋር ያለውን ስቶፕ አርግታችሁ ያያችሁ ኖት መያዝ ትችላላችሁ ማለት ነው። ጨርሰናል። ቴንኪዩ መልካም ፈተና ብያለሁ። ጉድ ላክ ፎር ኦል ኤግዚት ቴከርስ። ቴንኪዩ ቬሪ ማች